የክርስቶስ ትንሣኤ የሚያውጀው የኛን ትንሣኤ ዘጉባኤ ነው። እሱ የትንሣኤያችን በኩር ነው። ሞትን ድል አድርጎ እንደተነሳ እኛ ምን እንላለን? እንነሳለን። ጌታ ስለ ትንሣኤ ሙታን ሲያስተምር ምሳሌ አድርጎ በዛ በዮሐንስ ወንጌል ላይ ተጽፏል። ምሳሌ አድርጎ ያነሳው የስንዴን ቅንጣት አይደል? የስንዴ ቅንጣት ፈርሳ በስብሳ ሞታ ምን አትልም አትቀርም። ስለዚህ የሰውም ትንሣኤ እንደዛ ነው ብሎ ትንሣኤ ዘጉባኤን በስንዴ መስሎ አስተምሯል። በትውፊታችንም ሰው ቀብረን ስንመለስ ከቀብር መልስ መጀመሪያ እጃችንን ታጥበን ምን በላው ነገር ምንድን የስንዴ ንፍሮ ምን ማለት ነው? ቀብረ ነው የመጣ ነው ወንድማችን አለ። አሁን በቀደም መምህር ዘላለምን ቀበር ሌሎችም እህትም ወንድምም አባትም ቀብረን ስንመጣ መጀመሪያ ንፍሮ ምን በላው የስንዴ ንፍሮ ምን በላው። ዛሬ ቀብረ ነው የመጣ ነው አባታችን፣ ቀብረ ነው የመጣ ነው ወንድማችን፣ የቀበርናት እህታችን እናታችን ፈርሰው በስብሰው ሞተው የሚቀሩ አይደሉም። ይችን የስንዴ ቅንጣት ከመሬት ውስጥ በስብሳ ፈርሳ እንዳትቀር ትንሣኤ አውጆላት ብዙ ፍሬ ይዛ እንደተነሳች እኛም በትንሣኤ ዘጉባኤ በክብር እንነሳለን ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና አደረሳችሁ አደረሰን። ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባሕረ ጥበባት ቴሌቪዥን ነው። ባሕረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ የትንሣኤ በዓል ቆይታችን ነው። ዛሬ ቆይታችን ልዩ መስተንግዶችን አሰናድተዋል። አብራችሁ እንድትቆዩ ግብዣዬ ነው የሚሆነው። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያልን አሁንም ቆይታችን በዚህ በአማረ መልኩ ጀምሯል። መላከመዊ ቀሲስ ተስፋዬ መቆያ የባሕረ ጥበባት ቴሌቪዥን መስራች እንደዚሁም ደግሞ ዋና ኃላፊ እንደዚሁም ደግሞ በሰሜን አሜሪካ ዋሽንግተን ዲሲ የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም አስተዳዳሪ ናቸው። እሳቸው አብረውን ቆይታ ያደርጋሉ። እሳቸውን አንዳንድ ጥያቄዎች ጠይቃቸዋለሁኝ። ስለ በዓሉ ማብራሪያ ይሰጡናል። በዓሉን በዓል አስመስለን ደግሞ ከእሳቸው ጋር እንቆያለን። አብራችሁኝ እንድትቆዩ ግብዣዬ ነው። መላከማዊ እንኳን አደረሱት። እንኳን አብሮ አደረሰን። በዓሉ እንግዲህ ሰፋ አድርገን በዘንድሮ ለሁለት በዓል ተገናኝተናል። ልደትን አብረን ያከበር ነው። ትንሣኤንም እንደዚሁ አብረን ልናከብር እግዚአብሔር አምላካችን ወዷል ፈቅዷል እና የእንኳን አደረሰት መልእክቴን ካቀረብኩኝ እንደተናገረው ተነስቷል የሚል ጥቅሱን አንስተን በሱ ጉዳይ ስለ ትንሣኤ ጥቂት ነገር ቢሉን እወዳለሁ። እውነት ነው። ወንጌላዊው ቅዱስ ማቴዎስ እንደጻፈው በማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ የተገለጠ ኃይለ ቃል ነው። ቃሉን የተናገረው የትንሣኤውን የምስራች የነገራቸው የእግዚአብሔር መልአክ ነው። ያው እንደምታውቀው እነ መግደላዊት ማርያም በእስራኤላውያን ልማድ አንድ ሰው በሞተ ጊዜ በሶስተኛው ቀን ሽቶ የመቀባት ልማድ አላቸው። እነ ማርያም የአልዓዛር እህት ማርያም ለጌታ ስትናገር ከተቀበረ 4 ቀኑ ነው ይሸታልና ወደ መቃብሩ አትጠጋ ብላ ነበር። ለምን? በልማዳቸው የሚወዱት ሰው ሲሞት በሶስተኛው ቀን ሽቶ የመቀባት ልማድ አለና የአልዓዛር እህት ማርያም በሶስተኛው ቀን ሄዳ ሽቶ ስትቀባ ያው አለት ውስጥ ስለሆነ ፈልፍለው የሚቀብሩት አካሉ በሶስተኛው ቀን መፍረስ ስለጀመረ ሽታ ሸቷታልና አትጠጋ ይሸታል ያለችው ሽቶ ለተቀባ ነው። ስለዚህ አሁንም እነ ማርያም መግደላዊት ለኢየሱስ ክርስቶስ ያላቸው ፍቅር ታላቅ ነው። እሷ ደግሞ ትልቅ ውለታ ውሎላታል። ከነበረችበት መጥፎ ህይወት ውስጥ አውጥቶ የሱ አገልጋይ አድርጎ ነው የጠራትና በሱ ፍቅር ልቧ የተሸነፈ ስለሆነ ጨለማውን ሳትፈራ ድቅድቁን ነገር ሳትፈራ ተነስታ ወደ መቃብሩ ስፍራ ሄዳለች። ወደ መቃብሩ ስፍራ ስትደርስ የጌታ መልአክ ከሰማይ ወርዶ ምድር ተናውጣ መቃብሩን ይጠብቁ የነበሩት ወታደሮች ሁሉ ከመልአኩ የተነሳ ርደው ተንቀጥቅጠው በነበረበት በዚያ ሌሊት
መግደላዊት ማርያምና ሌሎች ከሷ ጋር የነበሩ ሰዎች ተከትለው ወደ መቃብሩ በሄዱ ጊዜ የተሰቀለውን ክርስቶስን እንደምትሹት አውቃለሁ። አሁን አልነገሩትም፣ ግን አንዳንድ ጊዜ እዚህ ጋር ጠቆም አድርገን ማለፍ የሚገባው መላእክት የኛን ጭንቀት የኛን የልቦና ነገር ያውቃሉ አያውቁም የሚል ጥያቄ የሚያነሱ ሰዎች አሉ። እነ ማርያም መግደላዊት ለመተው ማብራሪያ አልሰጡም፣ ግን የተሰቀለውን ክርስቶስን እንደምትፈልጉት እንደምትሹት አውቃለሁ፣ እሱ በዚህ የለም እንደተናገረ ተነስቷል። አዎ ተነስቷል። ያውን ከሙታን መካከል ስለምን ተፈልጉታላችሁ? አሁን አንተ የጠየከኝ እንደተናገረ ምን ብሏል? ተነስቷል። አዎ ተነስቷል ነው እንደተናገረ ተነስቷል ነው ያላቸው መልአኩ። ለምንድነው እነ ማርያም መግደላዊትም ይሆኑ ሌሎቹ የትንሳኤው ነገር በኋላ ነው ያመኑ ሄዱት እኮ። እዚህ ላይ ከሆነ የማውስ መንገደኞች ትንሳኤውን አዋጅ ምስክርነት ሰምተዋል፣ ግን በጥርጣሬ ነው ወደ የማውስ የተጓዙት። አዎ መልአኩ ምንድነው ያለው? እንደተናገረ ተነስቷል። ለምንድነው የምትፈልጉት? እሱ ተናግሯል ነው። መቼ ነው የተናገረው የሚል ጥያቄ ካለ መጀመሪያ አዳም በበደለና በወደቀ ጊዜ ንስሐ ሲገባ ከልጅ ልጅ ተወልጄ አድንሃለሁ ብሎ ተናግሯል። ስለዚህ ቀድሞ ተናግሯል። ቀጥሎ ደግሞ በነቢያት የተናገረው ብዙ ቃል አለ። የሱ ልደቱም ይሁን ትንሳኤውም ይሁን የማዳን ስራው ይሁን እንደ እንግዳ ደራሽ እንደ ውሃ ፈሳሽ በድንገት የተደረገ ወይም ሰዎች አንድ ነገር ሲያጋጥማቸው ምንድነው የሚሉት? አጋጣሚ ሆኖ የሚሉት ነገር አለ። ስለዚህ እግዚአብሔር እኛን ያዳነበት የማዳን ስራ የአጋጣሚ ጉዳይ አይደለም። ከዘመናት በፊት የታቀደ ነው፣ የተወሰነ ነው፣ ትንቢት የተነገረለት ነው፣ ሱባኤ የተቆጠረለት ነው አይደል? ምሳሌ የተመሰለለት ነው። ስለዚህ እንደተናገረ ተነስቷል። መጀመሪያ አድንሃለሁ ብሎ ተናግሮ ነበር። በኋላም ደግሞ በነቢያት ብዙ ነገር ተናግሯል። ለምሳሌ ቅዱስ ዳዊት በመዝሙር 77 ቁጥር 65 ላይ የተናገረው ኃይለ ቃል አለ። በቅንፍ 78 ላይ ምንድነው ያለው? ወተንሳ እግዚአብሔር ከመዘነቃም ነው አይደል? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያል ሰው ይላል። ይሄንን በቅዱስ ዳዊት አንደበት አድሮ ነው ያናገረው። እግዚአብሔር ተነሳ። ለሞትን ድል አድርጎ የተነሳው እግዚአብሔር ነው፣ ኢየሱስ ክርስቶስ ነውና ሞትን ድል አድርጎ ተነስቷል አለ። እኔ በጣም የሚገርመኝ አንድ ነገር አለ። ለምሳሌ ቅዱስ ዳዊት የተናገራቸውን የትንቢት ቃላቶች ሁሉ ስትመለከት እንዲህ ይሆናል እንዲህ ይደረጋል እያለ አይደለም፣ እንደተደረገ ያደረገ። ለምሳሌ ተነስቷል ነው ያለው እንጂ ይነሳል አላለም። ትንቢት ከሆነ ምንድነው የሚሆነው? ይነሳል ተብሎ ነው መገለጥ የነበረበት። እሱ ግን ተነስቷል ነው ያለው። ይሄ የመጽሐፍ ልማድ ነው። አንድም የሚነገረው ይሄ ቃል መፈጸሙ ስለማይቀር፣ ለምሳሌ አንዳንድ ነገሮች እግዚአብሔር በሰዎች ላይ ያደርጋለሁ ብሎ በኋላ ሰዎች ምህረት ይቅርታ ጠይቀውት ንስሐ ሲገቡ የነነዌን ሰዎች ለምሳሌ አጠፋለሁ አለ። የነነዌ ሰዎች ንስሐ ገቡ። እግዚአብሔር ከጥፋቱ ምን ሆነ? ተመለሰ። ይሄ ግን የማይቀር ነገር ነው። ወተነሳ ያለው በቃ እግዚአብሔር መነሳቱ ግድ ስለሆነ በምንም ምክንያት የማይለወጥ ነገር መሆኑን የሚያስረዳ ነውና በነብዩ አድሮ ሞትን ድል አድርጎ እንደሚነሳ አስቀድሞ ምን ብሏል? ተናግሯል። ስለዚህ እንደተናገረ ተነስተዋል ማለት መጀመሪያ ለአዳም እንደተናገረው በኋላም ደግሞ በዳዊት አንደበት አድሮ ሞትን ድል አድርጎ እንደሚነሳ የተናገረው ቃል ይፈጸም ዘንድ ነው። ሌላው ደግሞ በጣም እኔ የሚያስደንቀኝ ቃል አለ በዚህ በትንቢተ ናሆም ምዕራፍ 6 ቁጥር 2 ላይ ከሁለት ቀን በኋላ ያድንሃል፣ በሶስተኛውም ቀን ያስነሳሃል፣ በፊቱም በሕይወት ትኖራለህ የሚል ቃል ተገልጧል። ስለዚህ ይህም የትንቢት ቃል ይሄ ሁለት ቀን የተባለው ሕገ ልቦናና ሕገ ኦሪት ነው። በሶስተኛው ቀን ያስነሳሃል በአዲስ ኪዳን ለሥጋ ለብሶ ተገልጦ ሲመጣ ካለህበት ከዘላለማዊ ሞት ምን ይልሃል? ያስነሳል። ከመቃብር ደግሞ ያወጣል፣ ሕይወትንም ይሰጣል ነው። አዳም በሰራው በደል አዳምና እኛ ልጆቹ በአጠቃላይ ሞተን ነበር። ስለዚህ የሱ ሞት የኛን ሞት ለማስወገድ ነው። የሱ ትንሳኤ ደግሞ የኛን ትንሳኤ ምን ለማለት ነው? ለማብሰር ነው። ስለዚህ እንደተናገረ ተነስቷል ማለት ትንቢተ ሆሴዕ ምዕራፍ 6 ቁጥር 2 ላይ የተጻፈ ኃይለ ቃል ነው። ከሁለት ቀን በኋላ ያድንሃል፣ በሶስተኛውም ቀን ደግሞ ያስነሳል፣ በፊቱም በሕይወት ትኖራለህ ተብሎ ተናግሯል። ስለዚህ ሁለት ቀን የተባለው የመጀመሪያው ቀን ሕገ ልቦና ነው፣ ሁለተኛው ቀን ሕገ ኦሪት ነው፣ ሶስተኛው ቀን የተባለው ሕገ ወንጌል ነው። ስለዚህ በሐዲስ ኪዳን በሕገ ወንጌል ከሞት እንደሚያስነሳን ዘላለማዊ ሕይወት እንደሚሰጠን በነብዩ አንደበት አድሮ ተናግሯል። እሱም በሶስተኛው ቀን ሞትን ድል አድርጎ ስለሚነሳ ስለዚህ እንደተናገረ ምን ብሏል አለ? ተነስቷል። በነቢያት አንደበት አድሮ እንደተናገረው ተነስቷል ነው። በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይም እንዲህ የሚል ቃል ተጽፏል። ከሲኦል እጅ ይታደጋቸዋል ይላል።
ከሲኦል እጅ ይታደጋቸዋል፣ ከሞትም እቤዣችኋለሁ። ሞት ሆይ ቸነፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ? ርህራሄስ ወዴት አለ? እያለ የተናገረው የትንቢት ቃል አለ። ይሄ በኋላ ሞት አቅሙን እንደሚያጣ፣ ሞት እንደሚሸነፍ፣ ሞት በክርስቶስ ድል እንደሚነሳ የተነገረ የትንቢት ቃል ነው። ስለዚህ እንደተናገረ ምን ብሏል? ሞትን አሸንፎ ድል አድርጎ እንደሚነሳ ተናግሮ ነበረ። ያንን ለምን አላስተዋላችሁም? ይሄ በነቢያት የተነገረ ቃል ነው። ምናልባት ይህንን ቃል ላያስተውሉት ይችላሉ። ነገር ግን አብዛኛዎቹ እነ መግደላዊት ማርያምም ይሁኑ ሌሎቹ በዋለበት እየዋሉ ካደረበት እያደሩ የአፉን ትምህርት እየሰሙ የእጁን ታምራት እያዩ ነው የቆዩት። ስለዚህ ምንድነው ብሎ የተናገረው? በማቴዎስ ወንጌል ምዕራፍ 12 ቁጥር 4 ላይ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል ብሎ አስተምሯቸዋል። ለምን ይሄንን ዘነጋችሁ? በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ ነግሯችሁ እያለ እናንተ ሕያውን ከሙታን መካከል በመቃብር ስፍራ ለምን ትፈልጉታላችሁ ብሎ ጠይቋል። ይሄ ብቻ አይደለም። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበላል፣ ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲህ እያለ ለደቀ መዛሙርቱ ነገራቸው አለ። ወደ ኢየሩሳሌም እወጣለሁ፣ በአይሁድ እጅ ተላልፌ እሰጣለሁ፣ እነሱ ለሞት አሳልፈው ይሰጡኛል፣ እሞታለሁ፣ በሶስተኛው ቀን ደግሞ ሞትን ድል አድርጌ እነሳለሁ ብሎ ነግሯቸው ነበር። ይሄ ነገር ተነግሯቸው እነሱ ትንሳኤውን ለማመን ልባቸው ዘግይቶ ሽቶ ሊቀቡ መቃብር ጋር አስከሬን ፍለጋ ነው የመጡት። ነገር ግን እሱ በዛ የለም፣ እንደተናገረ ተነስቷል፣ በዚህ ስፍራ የለም ነው ያላቸው። እኔ በጣም አንድ የሚገርመኝ ነገር አለ። በኋላ ነው እንግዲህ እየደጋገመ እየተገለጠ ደቀ መዛሙርቱን ምን ያላቸው? መነሳቱን ያረጋገጠላቸው ያሳመናቸው። ትንሽ ዘግይተው ነበር ከእምነት አይደለ? ዘግይተው ነበርና እየደጋገመ ተገልጦ አሳይቷቸዋል። እኔ በጣም የሚገርመኝ በአይሁድ ልብ የክርስቶስ ትንሣኤ ነበር። በደቀ መዛሙርቱ ልብ ከነበረው ይልቅ በአይሁድ ልብ ውስጥ የነበረው ትንሣኤ ይበልጣል። ለዚህ እኮ ነው መቃብሩ ላይ ድንገት ሞትን ድል አድርጎ እንደተናገረው ቢነሳ ድንጋይ ፈንቅሎ ይነሳል ብለው 10 ሰው ሊያነሳ የማይችለውን ድንጋይ ነው ወስደው በመቃብሩ ላይ ምን ያደርጉት? የጫኑት። ለዚህ እነሳለሁ ካለ ድንጋዩን እንዳይፈነቅል ማለት ነው። ሁለተኛ ምናልባት ደግሞ ታምረኛ ስለሆነ ድንጋዩን ፈንቅሎ እንኳን ቢነሳ መልሰው እንዲገድሉት ብለው መቃብሩን በጭፍሮች በወታደር አስጠብቋል። ስለዚህ በአይሁድ ልብ አመኑም አላመኑም ትንሣኤው አለ። በአይሁድ ልብ የነበረው ትንሣኤ በደቀ መዛሙርቱ ወይም በእነ ማርያም መግደላዊት ልብ አልነበረም። ዛሬም ልክ አይሁድ ትንሣኤውን እነሳለሁ ስላለ መነሳቱ አይቀርም ብለው እንደዛ እንዳደረጉ ሁሉ ዛሬም ትንሣኤው እየተነገረ አልተነሳም የሚሉ አሉ። በነገራችን ላይ በአይሁድ ዘንድ እስካሁን ድረስ ክርስቶስ ገና ምን አላለ? አልመጣም፣ ገና ይመጣል ተብሎ ነው እየተጠበቀ ያለው እና ያ ሁሉ ታምር ተደርጎ ዘግይቷል። ስለዚህ እንደተናገረ ተነስቷል ማለት በኢየሩሳሌም ተላልፎ እንደሚሰጥ ነግሯቸዋል። ይሄ ብቻ አይደለም። በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ኢየሱስም መልሶ ይህንን ቤተ መቅደስ እናንተ አፍርሱት፣ እኔ ደግሞ በሶስተኛው ቀን እሰራዋለሁ አስነሳዋለሁ ብሏል። ስለ ሰውነቱን ቤተ መቅደስ ይናገር ነበር። እነሱ ስለተሰራው ሰለሞን ስለሰራው ቤተ መቅደስ ነው እና እሱ 46 ዓመት ሙሉ ለፍቶ የሰራውን አንተ በ3 ቀን ብለው የተናገረው ነገር ሁሉ አልገባቸውም። ስለዚህ ቢያንስ ይሄንን ሰምታችኋል ነው። ይሄ ብቻ አይደለም። የዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ላኖራትም ላነሳትም ስልጣን አለ። ስለዚህ መሞተው በፈቃዴ ነው፣ በፈቃዴ ደግሞ በስልጣን ምን እላለሁ? ራሴን አስነሳለሁ ወይም ደግሞ እነሳለሁ ብሎ ነግሯቸው ነበርና ይሄንን ከማመን ዘግይተው ስለነበረ እንደተናገረ ምን ብሏል? ተነስቷል። ቢያንስ ለነ ማርያም እኮ ለነ ላዛር እህት ለነ ማርያምና ለነ ማርታ ትንሣኤና ሕይወት እኔ ነኝ ብሎ ትንሣኤ ራሱ መሆኑን ነግሯቸዋል። ስለዚህ ትንሣኤና ሕይወት እሱ ከነበረ የሸተተውን የ4 ቀን ሬሳ ላዛርን ከሞት ካስነሳ፣ በናይን ከተማ የነበረችውን የመበለት ልጅ ካስነሳ፣ ወለተ ኢያኢሮስንም ከሞት ካስነሳ ራሱን የማያስነሳበት ምንም ምክንያት የለም እና ለምንድን ነው አሁን መቃብር ውስጥ እንዳለ የምትፈልጉት? እሱ እንደተናገረ ምን ብሏል? ተነስቷል። ሂጂና ለደቀ መዛሙርቱ ንገራቸው ተነስቷል፣ ወደ ገሊላ ይቀድማቸዋል፣ በዛ ማገኛቸዋለሁ ብሏል ብሎ መልአኩ ታላቅ የምስራች ነግሯቸዋል። እና እንግዲህ እንደተናገረ ተነስቷል ያለበት ምክንያት ብዙ ነው። ከብዙ በጥቂቱ ይሄ በቃል ብዬ
አስባለሁ። በጣም ጥሩ ቀሲስ። እኔ የትንሳኤ በዓልን ሳስብ የሴቶች ተሳትፎ በትንሳኤ ላይ ያለው ነገር የመጀመሪያው የትንሳኤ ተመልካቾች የነበሩት እነ መግደላዊት ማርያም ናቸው። ገስግሰው ወደ ጌታ መሄዳቸው ደግሞ ከሐዋርያት ይልቅ መግደላዊት ማርያም በስተመጨረሻዎቹ ጊዜያት የመጣች ናት። ሐዋርያት በብዛት ከሱ ስር ተምረዋል፣ ተአምራትን ተመልክተዋል፣ አብረውት በልተዋል፣ አብረውት ጠጥተዋል። ግን መቃብሩ ሂዳ ስትፈልገው የነበረች ስትሻው የነበረች መግደላዊት ማርያም ናት እና የሴቶች ፍቅር ምን ያክል ድረስ እንደሆነ የሚያሳየን ነው ብዬ አስባለሁ። ምናልባት ስለሱ ማን ያንከባልልናል ብለው ስለጠየቁትም ነገር የሆነች ነገር ቢሉን ቀስ መልካም ነው። በመሰረቱ ያው ለክርስቶስም ፍቅር ያላቸው ሴቶች ብቻ አይደሉም። ለምሳሌ ከእግረ መስቀሉ የተገኘ ፍቅሩን በጣም አምልቶ አስፍቶ የተናገረ ዮሐንስ ወልደ ነጎድጓድ አለ። ፍቅሩን እስከ መስቀል ድረስ ሄዶ ገልጧል። እውነት ነው። መግደላዊት ማርያምም ደግሞ የተዋለላት ውለታ ከሰባት አጋንንት እኮ ነው ነፃ ያወጣት ለትልቅ ክብር ነው ያበቃትና ፍጹም የሆነ ፍቅር ላይ ደርሳ ነበር። ማለት አምላኳን ፍጹም በሆነ ፍቅር ነበር የምትወደው። ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ፣ ባልንጀራን እንደራስህ አድርገህ ውደድ የሚለውን የክርስቶስን ትምህርት የተረዳች በፍጹም ልቧ አምላኳን የምትወድ ናት። መጽሐፍ ደግሞ ምንድነው ራሱ ቅዱስ ዮሐንስ ነው ያለው፣ ፍጹም ፍቅር ፍርሃትን አስወግዶ ያርቃል ነው አይደለም? ፍጹም ፍቅር ፍርሃትን ያስወግዳል። ስለዚህ ታስታውስ ከሆነ በዛ ይሁዳ እየመራ በመጣበት ሌሊት እረኛው ሲመታ መንጋው ይበተናል የሚለው የትንቢት ቃል ተፈጽሞ ፈርተው ነው የተበተኑት። ቅዱስ ጴጥሮስም ዶሮ አንድ ጊዜ ሳይጮህ 3 ጊዜ የካደው ከምን የተነሳ ነው? ከፍርሃት የተነሳ ነው። በተአምራቱ አብረው የነበሩ ሁሉ በመከራው ጊዜ የሸሹት የጠፉት ፍርሃት ኖሮባቸው፣ እሷ ግን ፍጹም ፍቅር ላይ ደርሳ ስለነበር ጌታ አምላኳን በፍጹም ልቧ፣ በፍጹም ነፍሷ፣ በፍጹም ሐሳቧ ተወድ ስለነበር ፍጹም ፍቅር ፍርሃትን አስወግዶ። እኔ በጣም የሚደንቀኝ ነገር ነው። አሁን አንተ የጠየቀው ድንጋዩን ማን ያንከባልልልናል ብለው ሴቶቹን ያስጨንቃቸው የድንጋዩ ነገር ነው። ግን በሰውኛው ድንጋዩ ነበር የሚያስጨንቀው ነበርኩ። ጨለማው፣ የጨለማው ግርማ ያስፈራል። ሴቶች ናቸው በሌሊት ተነስተው ሲሄዱ እንደገና ደግሞ አርብ በክርስቶስ ላይ የደረሰውን ግርፋቱን፣ ሕማሙን፣ መከራውን ሰምተዋል። ስጋው አልቆ አጥንቱ እስከሚታይ ነው ክርስቶስ የተገረፈው አይደል? ያን ሁሉ አይተዋል። ስለዚህ አይሁድ ይውዙናል፣ ይገርፉናል፣ ጭፍሮቹ መከራ ያደርሱብናል ብለው ይህንን ሁሉ አላሰቡም። ከዚህ ሁሉ መከራ የክርስቶስ ፍቅር ስለበለጠባቸው ነው። ነገር ግን እየተጓዙ ሲሄዱ ትልቅ ድንጋይ እንደተጫነ አይተው ስለነበረ ድንጋዩን ማን ያንከባልልልናል እያሉ ጥያቄ ጠይቀዋል። ዛሬም ይሄ ጭንቀት በብዙ ኦርቶዶክሳውያን በብዙ ክርስቲያኖች ልብ አለ። በተለይ በዚህ በሀገራችን አሁን ዛሬ እኛ ደስ ብሎን በዓል ዳቦ ቆርሰን ቄጤማ ጎስጉዘን ይህንንም መርሃ ግብር የሚከታተሉ በርካታ ምዕመናን በቤታቸው በደስታ በዓል እያከበሩ ነው። በዚህ ሰዓት ግን ይህንን በዓል የማያከብሩ ኢትዮጵያ ውስጥ የሚኖሩ ደግሞ ኦርቶዶክሳውያን አሉ። በጦርነት ምክንያት አይደለም፣ በማንነታቸው ምክንያት በሚደርስባቸው ሰቆቃ መከራ የመከራ ድንጋይ የተጫናቸው ብዙ ሰዎች አሉ። እንደገና ደግሞ ባሉበት አካባቢ ነገሮች ሰላም ቢሆንም እንኳን ከኑሮ ውድነት የተነሳ በዓሉን በዓል አድርገው መኖር ያልቻሉ፣ በቤታቸው ዳቦ ጋግረው መብላት ያልቻሉ፣ ወጡን ሰርተው እንጀራውን ጋግረው መብላት ያልቻሉ፣ የኑሮ ቀንበር የተጫነባቸው፣ የኑሮ ድንጋይ የተጫነባቸው ይህንን የኑሮ ውድነት፣ ይህንን ድህነት፣ ይህንን ችግር፣ ይህንን መከራ ከላያችን ላይ መቼ ነው ተንከባሎ የሚወድቀው ብሎ የሚመኙ አሉና ሴቶቹን ያስጨንቃቸው በመቃብሩ ላይ ተጭኖ የነበረው ድንጋይ ነው። በጣም የሚገርመው ግን እነሱ የተጨነቁበትን ነገር እግዚአብሔር መጀመሪያ በመልአኩ በኩል አስወግዶ ነው የጠበቃቸው። ቅድም የጠቀስኩልን የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ይላል። ምድር ግዑዝ ፍጥረት ናት፣ ግን ከመልአኩ ግርማ ከመልአኩ ክብር የተነሳ ተናውጣለች። በራዕየ ዮሐንስ ምዕራፍ 18 ቁጥር 1 ላይ የጌታ መልአክ ከሰማይ ስለወረደ ምድር በራች የሚል ቃል ተጽፏል። ምድር ከፀሐይ ከጨረቃ ወይም ከሰው ሰራሽ መብራት ብርሃን ካላገኘች ድቅድቅ ጨለማ ናት። ድቅድቅ ጨለማ በተዋጠባት በዛ ሌሊት የጌታ መልአክ ሲመጣ ምድር ተናውጣለች። ከመልአኩ ክብር የተነሳ ምድር በርታለች። እንደገና ደግሞ ጠባቂዎቹ ጭፍሮቹ ፈርተው ደንግጠው ወድቀዋል እና ድንጋዩን አንከባሎ በላዩ ላይ ተቀመጠበት ነው የሚለው ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ። እዛ ማርቆስ 16 ላይ ድንጋዩን ማን ያንከባልልልናል እያሉ ነው የሄዱት። ማቴዎስ 28 1 ላይ ደግሞ የጌታ መልአክ ድንጋዩን ገልብጦ አንከባሎ በላዩ ላይ ምን አለበት ተቀመጠበት ይላል። ስለዚህ ቅዱሳን መላእክት ለኛ የከበደንን ነገር ያስጨነቁንን ነገሮች ሁሉ ገልብጠው
ከእግራችን በታች የመጣል ኃይል ስልጣን አላቸው። ሴቶቹ በድንጋዩ ተጨነቁ፣ መልአኩ ገለበጠው። ዛሬም የምንጨነቅባቸው፣ የምንቸገርባቸው፣ የምንፈራባቸው፣ የምንርድባቸው ብዙ ነገሮች ካሉ የእግዚአብሔር መላእክት ይታደጉናል። አንከባለው ችግሮቻችን ላይ ይቀመጣሉ፣ እኛን ከችግሮቻችን ነፃ ያወጣሉና የድንጋዩ ነገር ነበር ያስጨነቃቸው፣ ግን መልአኩ ገልብጦ ጠበቃቸው፣ ባዶ መቃብር እያሳየ። ከዛ በኋላ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? አሁንም መልአኩ ይህንን ይላቸዋል። እንደተናገረ ምን ብሏል? ተነስቷል። ኑ በመቃብር ውስጥ አለመኖሩን እዩ አሏቸው። ከዛ ተጠግተው ሲመለከቱ በመቃብር ውስጥ የነበረው የሞት ዕቃ መግነዝ ብቻ ነው። ስለዚህ ተመለከቱ፣ መቃብሩ ባዶ ሆኗል። ስለዚህ ሂዳችሁ ትንሣኤውን አውሩ አላቸው። እዚህ ጋር የድንጋዩ መገላበጥ ብቻ አይደለም። ቅድም ስለ መግደላዊት ማርያምም ስጠይቀኝ ትንሣኤውን የገለጠው ለሴቶች ነው ብለኛል እና ትርጓሜ ወንጌላችን በጣም አንድ የሚያስደንቅ ነገር ይናገራል። ትዝ ይልህ ከሆነ የሰማርያን ሰዎች ለመሰብሰብ እግዚአብሔር አንዲት ውሃ ቀጂ ነው የተጠቀመው። በዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እንደተጻፈ ያችን ሳምራዊ ሴት ነው የተጠቀመው። ለሷ የማዳኑን ነገር ነገራት። ህዝቡን ሁሉ ሄዳ የሰማርያን ከተማ በአንድ እግሩ አቁማ ሰብስባ ነው ያመጣችው። ምንድነው አንድ ሰው ሲናገር ሰምቼውን አንብቤ ትዝ አይለኝም። ወንዶች በቴሌቪዥን ያዩትን ነገር አይተው ድርጊቱን ተግባሩን አይተው ያንን ያዩትን ተርኮ ቢባሉና ሴቶች ደግሞ በጆሮአቸው ብቻ የሰሙትን ተርኮ ቢባሉ ያላዩትን በመስማት ብቻ ልክ እንዳዩ አድርገው የማሳመን የመተረክ ትልቅ ጥበብና ተሰጥኦ አላቸው እና የሰሙትን ደግሞ አይደለም በሰሙትና ባዩት ልክ በጣም አምልተው አስፍተው አርቅቀው። ወንጌሉ ምን ይላል? ሴቶች አይደለም ያዩትን ያላዩትን እንዳዩ አድርገው የመናገር ልማድ ስላላቸው ነው ትንሣኤውን የገለጠው። ለጴጥሮስ ትንሣኤው ተገልጦ ቢሆን ምናልባት የትንሣኤው ነገር ብዙ ቦታ ላይ ዳረስ ይችላል። ሰው አያምነኝም ብሎ ፈርቶ ወደኋላ ሲል የትንሣኤው የምስራች ሳይነገር ይቀር ነበረ። ስለዚህ ትንሣኤውን ለሌሎች ቢገልጥ ኖሮ በተጠበቀው ልክ ላይ ደርስ ይችላል። መግደላዊት ማርያም ግን ፍጹም ፍቅር ስለነበራት ፍጹም ፍቅር ፍርሃትን ስለሚያስወግድ ተነስቷል ብላ ለመናገር አይደለም በጨለማ ወደ ወታደሮቹ ለመሄድ አልፈራችም። ከዛ በኋላ የትንሣኤውን ነገር በአንድ ጊዜ ምን አደረገችው? አዳረሰችው ማለት ነው። ያቺ ሰማርያ ሴት በአንድ ያዳርሳ ሰዎችን ለድነት እንዳበቃች መግደላዊት ማርያምም ያየችውን በአንድ ጊዜ አዳረሰች። እዚህ ጋር ጠቆም ማድረግ መፈልገው እሷ መልካም የምስራች ነው ያወራችው። መጽሐፍ ደግሞ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል። ስለዚህ ብዙ ጊዜ አሁን ሰዎች ያላዩትን ያልሰሙትን በሚዲያም በመንደርም ድሮ በቡና ላይ ነበር ሐሜት የሚታማው፣ አሁን በሚዲያ በአደባባይ ሆኗልና እንዲህ አይነት የማይጠቅሙ የሐሜት ወሬዎችን ከማውራት የምስራቹን ቃል መናገር ሰዎች የሚድኑበትን የትንሣኤውን ነገር መመስከር መልካም ነውና እነ መግደላዊት ማርያም የተደረገላቸውን ውለታ ፍቅራቸውን ገልጠዋል። ትንሣኤውን ደግሞ ምስክሮች ለዓለም ምስክሮች ሆነዋልና በረከታቸው ይደርብ። አሜን። ቀሲስ የመጨረሻ ጥያቄ የማደርገው ትንሣኤን ስናነሳ ተስፋ መንግስተ ሰማያትን ተስፋችን በምን ያክል መለምለም እንዳለበት የሚያሳይ ነው ብዬ አስባለሁ። ምናልባት ጌታችን ባይነሳ ኖሮ ተስፋችን ተቋርጦ ይቀር ነበረ። ከዚህ አንጻር አይተው ጥቂት ነገር ቢሉን። መልካም ጥያቄ ነው። በመሰረቱ የክርስትና አስተምሮ በክርስቶስ መገለጥ ሞትና ትንሣኤ ላይ የተመሰረተ ነው። ክርስቶስ ከሞት ባይነሳ ኖሮ ወንጌልም የለም፣ ስብከትም የለም፣ ክርስትናም የሚባል አስተምሮ ሊኖር አይችልም። ለምን? እሱ ተገለጠ ነው። የመጀመሪያ የክርስትናው መሰረት የክርስቶስን መገለጥ ነው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነን ተገለጠ። እግዚአብሔር ለዓለም ወይም ደግሞ ለሰው ልጅ ትልቅ ስጦታ ሰጥቷል። አሁን ብዙ ሰዎች ብዙ ስጦታ ከሰው ይጠብቃል። ክርስቲያኖች ሆነው በጎ ከሰሩ በኋላ መልካም ካደረጉ በኋላ ለበጎ ስራቸው ካባ፣ ለበጎ ስራቸው ሰርቲፊኬት፣ ለበጎ ስራቸው የሆነ ነገር ይሄ መደረግ የለበትም እያልኩ አይደለም። ለኛ ትልቅ ስጦታ ተሰጥቶናል። ትልቁ ስጦታ ደግሞ ክርስቶስ ራሱ ስጦታ ነው። አንደኛ ራሱን ሰጥቶናል። ሁለተኛ ደግሞ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሏል? ወዷል። ለኛ ያለውን ታላቅ ፍቅሩን አምላካችን የገለጠው ልጁን ኢየሱስ ክርስቶስን ሰጥቶ ነው። ለምንድን ነው የሰጠው? ለመስቀል ሞት። የመስቀል ሞት ደግሞ የውርደት ሞት ነው። ወንጀለኛ የበደለ ኃጢአተኛ ነው የሚሰቀለው። ክብር ይግባውና እሱ በባህሪው ቅዱስ ሆኖ ሳለ የኛን ወንጀል የኛን ኃጢአት በመስቀል ላይ ሰቅሎት ሊወርድ እኛን ከወንጀል ከሞት ነፃ ሊያወጣን ተገልጧል። ስለዚህ የክርስትና አስተምሮ በክርስቶስ መገለጥ በክርስቶስ መሞትና
በክርስቶስ ትንሣኤ ላይ ተመሰረተ ነው። ስለዚህ ክርስቶስ ሞቶ ሳይነሳ ቢቀር ኖሮ ዛሬ እኔም አንተም የቀደሙትም ቅዱሳን ሐዋርያት ሊቃውንቱ መምህራኑ ወደፊትም የሚነሱት የሚመሰክሩት ምስክርነት የሚናገሩት ነገር አይኖራቸውም ነበር። ስለዚህ ዛሬ ደረታችንን ነፍተን አንደበታችንን ሞልተን የምንመሰክረው ክርስቶስ በኃይልና በስልጣን ሞትን ድል አድርጎ ስለተነሳ የሱ ትንሣኤ ለኛ ትንሣኤ የምስራች ስለሆነ ለዚህ ነው ሐዋርያው ቅዱስ ጳውሎስ እሱ የትንሣኤያችን በኩር ነው ይላል። ሞትን ድል አድርጎ ቀድሞ የተነሳው ማን? እሱ ነው። ከሱ በፊት በብሉይ ኪዳን ዘመን ኤልያስ ያስነሳው ሞት ነበር አይደል? ኤልሳ ያስነሳው፣ ሌሎች ያስነሷቸው። ራሱ ክርስቶስን ከሞቱ በፊት ያስነሳቸው 3 ሰዎች በመጽሐፍ ቅዱስ አሉ። ግን የትንሣኤያችን በኩር ነው ማለት በራሱ ስልጣን እነዛ አስነሽ ይሻል የሚያስነሳ ፈልገዋል። እሱ ግን በራሱ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። ሞትን ድል አደረገ ሲባል በእኛ ላይ ነግሶ የነበረውን ገዝቶን የነበረውን አሸንፎን የነበረውን ሞትን አቅም አሳጥቶታል። ስለዚህ አሁን እኛ ሞት የሚያስፈራን፣ ሞት የሚያስደነግጠን፣ ሞት የሚያስጨንቀን አይደለንም። ለምን? በስጋ ማንቀላፋታችን በስጋ መሞታችን ወደ ክርስቶስ የመሄጃ ብቸኛው መንገዳችን ነው። ክርስቶስ ስለ ትንሣኤ ሙታን አስተምሯል። ቅዱስ ጳውሎስም ስለ ትንሣኤ ሙታን የለም ለሚሉ ሰዎች እኮ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ የተናገረው ቃል አለ። ያንን ቃል የተናገረው ክርስቶስ ከሞት ካልተነሳ ስብከታችን ከንቱ ነው ይላል። ስብከታችን ከንቱ ነው። ለምን? ትንሣኤ ዘጉባኤ የለም የሚሉ ሰዎች ተነስተው ስለነበረ የክርስቶስ ትንሣኤ የሚያውጀው የኛን ትንሣኤ ዘጉባኤ ነው። እሱ የትንሣኤያችን በኩር ነው። ሞትን ድል አድርጎ እንደተነሳ እኛ ምን እንላለን? እንነሳለን። ጌታ ስለ ትንሣኤ ሙታን ሲያስተምር ምሳሌ አድርጎ በዛ በዮሐንስ ወንጌል ላይ ተጽፏል። ምሳሌ አድርጎ ያነሳው የስንዴን ቅንጣት ነው አይደል? የስንዴ ቅንጣት ፈርሳ በስብሳ ሞታ ምን አትልም አትቀርም። ስለዚህ የሰውም ትንሣኤ እንደዛ ነው ብሎ ትንሣኤ ዘጉባኤን በስንዴ መስሎ አስተምሯል። በትውፊታችንም ሰው ቀብረን ስንመለስ ከቀብር መልስ መጀመሪያ እጃችንን ታጥበን ምን በላው ነገር ምንድን? የስንዴ ንፍሮ ነው። እና አንዳንድ ጊዜ ለማጣፈጥ ባቄላ ምንም ይጨምራሉ። ያ ትውፊት አይደለም። ዋናው ግን ስንዴ ነው። ምን ማለት ነው? ቀብረ ነው የመጣ ነው ወንድማችን አለ። አሁን በቀደም መምህር ዘላለምን ቀበር፣ ሌሎችም እህትም ወንድምም አባትም ቀብረን ስንመጣ መጀመሪያ ንፍሮ ምን በላው የስንዴ ንፍሮ ምን በላው። ዛሬ ቀብረ ነው የመጣ ነው አባታችን፣ ቀብረ ነው የመጣ ነው ወንድማችን፣ የቀበርናት እህታችን እናታችን ፈርሰው በስብሰው ሞተው የሚቀሩ አይደሉም። ይችን የስንዴ ቅንጣት መሬት ውስጥ በስብሳ ፈርሳ እንዳትቀር ትንሣኤ አውጆላት ብዙ ፍሬ ይዛ እንደተነሳች እኛም በትንሣኤ ዘጉባኤ በክብር እንነሳለን ነው። ለዚህ ነው ቅዱስ ጳውሎስ እኮ ለቆሮንቶስ ገበሬ አንተ ሞኝ፣ አንተ የምትዘራው የስንዴ ቅንጣት ካልፈረሰ ካልበሰበሰ ብዙ ሆኖ ሊነሳ ይችላልን? በውርደት እንዘራለን በክብር እንነሳለን እያለ በዛሬ በውርደት ወደ መቃብር ብንወርድም ነገ በኃይል በስልጣን በክብር ደግሞ ጌታ እኛን ከሞት እንደሚያስነሳን ከሞት በኋላ ሕይወት እንዳለ ከመቃብር በኋላ ትንሣኤ እንዳለ አስተምሮናል። ለዚህ ነው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሞትና ሕይወት ተቃራኒ ነገሮችን አስቀምጧል። ቢሞት እንኳን ሕያው ይሆናል። ምን ማለት ነው? ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። በምንሞት ቀን ነፍሳችን ሕያው ሆና ወደ እግዚአብሔር ትሄዳለች፣ ስጋችን ደግሞ ወደ መቃብር ይወርዳል። ወደ መቃብር የሚወርደው ምንም ሞት በኃጢአት የመጣ ቅጣት ቢሆንም ዛሬ እኔ ሞቼ ወደ መቃብር ስገባ ወደ መቃብር ምገባው ለጥቅሜ ነው። ገበሬ ዘሩን ለጥቅሙ እንደሚዘራ እኔም ሆንኩኝ አንተም ሌላውም ነገ ስንሞት ወደ መቃብር የምንወርደው ለጥቅማችን ነው። ለምን? መቃብር ውስጥ ስንገባ ከአፈር ስለሆነ የተገነባ ነው። ያው 4 ባህሪ አለን በስጋ አይደለም። ያ 3ቱ ነፍስ ነው ይሄዳል፣ የነፍስ ባህሪ ነው 3ቱ። 4ቱ ደግሞ የስጋ ነው። ስጋ ወደ መቃብር በሚወርድበት ጊዜ የአፈርን ጠባይ ለአፈር ትተን ለመነሳት ነው። የሚራበውን፣ የሚጠማውን፣ የሚያመነዝረውን፣ ኃጢአት የሚስማማውን፣ እንቅልፍ የሚያደክመውን ያንን ነገር ትተን በኋላ የማይራብ የማይጠማ የማይደክም የማያንቀላፋ ልዩ አካል ይዘን ለመነሳት ለጥቅማችን ወደ መቃብር እንወርዳለን። ከዛ በኋላ ስንነሳ እንደ መላእክት ይሆናል እኮ ነው የሚባለው። እንደ መላእክት ክብሩን እያየን እየጠገብን ነው የምንኖረውና እውነት ነው የክርስቶስ ትንሣኤ የኛ ትንሣኤ ነው። እሱ ከሞት ባይነሳ ኖሮ እንደዚህ አብራርተን አፋችንን ሞልተን አንናገርም። የክርስትና ማስተምሮ የለም ነበር። ስለዚህ የክርስትና አስተምሮ በተስፋ ላይ ተሞላ ነው። በተስፋ ደስ ይበላችሁ ነው ያለው አይደል ቅዱስ ጳውሎስ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ትጉ ይላል። ስለዚህ ዛሬ መከራ ቢከባችሁ፣ በሃይማኖታችሁ በክርስትናችሁ መከራ ቢመጣባችሁ
በተስፋ ኖሩ። ከመከራው በኋላ እግዚአብሔር የሚያዘጋጅላችሁ ዘላለማዊ ሕይወት አለ። ክርስቶስ እኮ ዓርብ ያን ሁሉ መከራ ሲቀበል አይሁድ ተስፋ የቆረጡት የእሁድን ትንሣኤ ስላላስተዋሉ። ስለዚህ ክርስቶስ ግን መከራን የተቀበለው በመከራ ብትታገሱ ዓርብ መከራ ቢሆንባችሁ እሁድ ደግሞ ትንሣኤ አለ ብሎ ሊነግረን አሳይቶናል። ስለዚህ ዛሬም በሃይማኖታችን የትኛው መከራ ቢመጣብን በሰማይ ከምናገኘው ክብር ጋራ በትንሣኤ ዘጉባኤ ከሚሰጠን ጸጋ ጋራ በምድር የምንቀበለው መከራ በቃላት የሚገለጥ ከቁጥር የሚገባ አይደለምና እውነት ነው። ለክርስትና አስተምሮ የክርስቶስ መገለጥ መሞትና መነሳት መሰረታዊ አስተምሮ ነው። በጣም ጥሩ ቀሲስ ስለሰጡኝ የትንሣኤ ማብራሪያ አጠር መጠን ያለች እጅግ ደስ የሚል ማብራሪያን የሰጡኝ በጣም አመሰግናለሁ። ምናልባት ይሄን ሳልናገር እንዳልቀር እንዳይሉኝ እሱን እድል ልስጦት። ያው መናገር የምፈልገው ምንድነው ዛሬ ትንሣኤን ስለምናከብር ብቻ አይደለም። በዓል ስናከብር በዓል የሚሰኘው እኛ ምን በላው ምን ጠጣው ኖሮ ነጭ ለብሰን ቄጤማ ጎዝጉዘን ደስ ብሎን በዓል እያከበርን ያለነው። በዚህ ሰዓት ቅድም እንደተናገርኩት ብዙ የተቸገሩ ሰዎች አሉ። ቢያንስ ጎረቤታችን ላይ ብዙ ሰዎች አሉ። ለነሱ ሁሉ መድረስ ባንችል ለአንድ ቤተሰብ ለሁለት ቤተሰብ ያለንን አካፍለን ደስ ብሏቸው እንዲኖሩ፣ እዛ ማካፈል ደግሞ ባንችል ከቤታችን ጠርተን ከኛ ጋራ ደስ ብሏቸው በልተው ጠጥተው የሚያሳልፉበትን ነገር ብንፈጥር፣ ድሆችን ብንጎበኝ። ለምን ትንሣኤን እያከበርን ድሆችን ካልጎበኘን ዋጋ የለም። እግዚአብሔር ድሆችን ለባለጠጎች ያዘጋጀው፣ ባለጠጎች በረከት የሚያገኙት በድሆች ነው። ስለዚህ ድሆች የባለጠጎች በረከቶች ናቸው። አንዳንድ ጊዜ ድሆችን የምንንቅ ከሆነ እግዚአብሔርን ላናገኘው እንችላለን። እግዚአብሔር ድሃ ምስኪን ተመስሎ ወደኛ ይመጣል። ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ተብሏልና በዓሉን ሌሎችን በማሰብ እንድናከብር፣ በጦርነት በስደት በመፈናቀል በረሃብ በችግር በዚህ ሰዓት ደግሞ ያሉትን እግዚአብሔር ያስብልን። በዓሉን የሰላም በዓል ያደርግልን። በሰማነው ቃል እግዚአብሔር ሁላችንንም ይባርከን፣ ቃለ ሕይወት ያሰማልን። ቀሲስ ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበረ። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ የትንሣኤ መርሃ ግብራችን ነበረ። በዛሬው መርሃ ግብራችን ቆይታችንን እንደወደዳችሁ ታምናለሁኝ። በቆይታችን ብዙ ተምራችኋል፣ ብዙ አግኝታችሁበታል። ስለተከታተላችሁኝ እጅግ ከልብ አመሰግናለሁኝ። እንግዲህ ሳላስተዋውቀው ሳልገልጸው የማላልፈው አንድ ነገር አለኝ። መጪው የዘመነ ፍስሐ ስለሆነ ፋሲካችን ጊዜ ዲኮር በተለያዩ መርሃ ግብራቶች እንደሚያስፈልጋችሁ እናምናለን። እኛንም መርሃ ግብራችንን በዲኮር አስውባልን የቆየችው ሃና ዲኮር ነበረች። ስልኳን ከስር እናስቀምጠላችኋለን። ሃናን ለልደት፣ ለክርስትና እንደዚሁም ለተለያዩ ክብረ በዓላት፣ ለሰርግ የሚሆኑ ልዩ ልዩ ዲኮሮች አሏት። እሷ እንድትጎበኟት ግብዣዬ ነው የሚሆነው። በእኔ በኩል መርሃ ግብራቶቻችንን አጠናቀናል። ስለተከታተላችሁኝ ከልብ አመሰግናለሁ። መርሃ ግብራችንን በመምራትና በማስተዋወቅ አብሬያችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። ከቀሪው መርሃ ግብራቶች ጋር አብራችሁ እንድትቆዩ ግብዣዬ ነው። ምናልባት መርሃ ግብራቶቻችን ካመለጧችሁ በፌስቡክ፣ በዩቲዩብ እንደዚሁም በተለያዩ ድረገጾች ላይ ታገኙታላችሁ። አገልግሎታችንንም ላይክ፣ ሼር እና ሰብስክራይብ በማድረግ እንድትደግፉን ከልብ እጠይቃለሁኝ። መልካም የትንሣኤ በዓል ይሁንላችሁ። መልካም ቆይታ።